የእውነት ምህሩዬን ወይንም አዴይን እንደዚህ አፏን እያሸጉ እጇን እያሰሩ እንደሚያሰቃዩት ምን ብታጠፋ ነው ግን ማለት ነው? ወይኔ ቅጣታቸው ግን ሲደብር ማለት ነው። የእውነት እንዴት እንደሚደብሩ ማለት ነው። እንደምታያቸው እንግዲህ እንደዚህ ቅጣት እየተቀጣች ነው ማለት ነው። እሷ ምን አድርጋ ነው ጋይሶችዬ? የእውነት በጣም ነው ያሳዘነችኝ የኔ ምስኪን ማለት ነው። እዛ ጋ እውነት ለመናገር አደይ ምንም ነገር ስላልሆነች በጣም ደስ ብሎኛል። ዴቭና ኪንጎ እንግዲህ እንደዚህ ዴቭና ዳይመንድ ተያይዘዋል። እዚህ ጋር ደግሞ እንደምታዩት ኪንጎ እንግዲህ ድንጋይ ይዞ ልቀቀው እያለ ነበር ማለት ነው። አደይም ዶክተሩን ስላደረግኩት ነገር በጣም ይቅርታ አድርግልኝ ብላ ከእስር ቤት አስወጥተዋለች። ወደ ስራው ተመልሷል። አደይም ደግሞ የተፈጠረው ነገር ስላየች ከዚህ በኋላ ከዶክተሩ ጎን ሆና እሱ የሚላትን ነገር ትሰማለች ብዬ አስባለሁኝ። ነገሮች ከጠበቅናቸው በላይ ደስ የሚለው ነገር ሁነዋል። ምክንያቱም ዶክተሩን መውጣቱ አዴም ደግሞ ከዚህ ነገር መውጣቷ በጣም ደስ ብሎኛል። ግን ይህን ነገር ያደረጉት የዴቭ እናት እና ቤሪ እንደሆኑ ለዴቭ ስትነግረው ሩታ ምንም ነገር አላመናትም ነበረ። ሰላም ውድ የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም ብያለሁ ውዶቼ። አደይ ወጥታለች ለለለለለል ብያለሁ። እውነት እኔ በጣም ደስ ብሎኛል። አደይ ከዚህ ነገር ውስጥ ስለወጣች እቺ ቤሪ የምትባል ሰይጣን የዴቭን እናት ስራ ለማስጨረስ ለማስከሄድ ብላ እንግዲህ ሆቴል ውስጥ በገባችበት ሰዓት ላይ እንግዲህ አይታችኋል። እኔ እንደውም ሩታና ዳይመንድ መተው የሚያድኗት ነበር የመሰለኝ፣ ግን ደግሞ ያልታሰበ ሰው ነበር የመጣው። እሱም ደግሞ የመጣችው እንግዲህ ለምለም ናት። ለሙዬ ምን ጊዜም ለጓደኛዋ ከፊት እንደቀደመችላት ነው። እንደውም ዴቭ ነበረው እዚህ ነገር ላይ መገኘት የነበረበት ዴቭ ነበር አደይ ማዳን የነበረበት። ግን ዴቭ ከዚህ በፊትም ነግሬያችኋለሁ ጋይሶች፣ ዴቭ ማለት ነው መስዋዕት መክፈል የሚችል ወይንም ደግሞ የመጣውን ነገር መጋፈጥ የሚችል ወንድ አይደለም። የሆነ ልፍስፍስ ወንድ ነው። እንደዚህ አይነት ወንዶች ደግሞ ብዙ ናቸው ማለት ነው። ምክንያቱም ከራሳቸው ውጪ በቃ ለሌላ ሰው የማያስቡ። ዴቭ አሁን አደይ ያለችበት ሁኔታ ከመረዳት ይልቅ አደይ ለእኔ አትገባኝም፣ በቃ እናቴ ለእኔ የምትገባኝን ሴት ታውቃለች ብሎ ነው ያሰበው። አስባችሁታል? እና ስለዚህ ውድ ቤተሰቦቼ ዴቭ ማድረግ የነበረበትን ነገር እንግዲህ እዛ ጋ ያደረገችው ለምለም ናት። ለሙዬ ጓደኛዋን ታድጋታለች። እዛ ጋም ደግሞ እንግዲህ ያችን ሰይጣን የሆነችውን ቤሪ አስራዋት ነበር የወጡት። ራሷን እጇን ፈታ ወጥታለች። ግን የሁሉ ነገር ከተጋለጠ በኋላ ዴቭ በእናቱ ወይንስ በቤሪ በማን ነው የሚያዝ ነው? ወይንስ ደግሞ ይህን ነገር አደይ እንዳላደረገችው ሲያውቅ የእውነት ነው ብላችሁ ይቅርታ የሚጠይቅበት አንደበት ራሱ አለው ብዬ አላስብም ማለት ነው። በጣም ከባድ ነው። ብቻ ግን ሀባይቦቼ እየተፈጠረ ያለው ነገር ሁሉም ነገር ከጠበቅነው በላይ ነው። ከባድ ነው። ግን እስኪ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። ግን ይህን ነገር እውነት ለመናገር ዴቭ ሲያቅ ምን ሊሰማው እንደሚችል ራሱ ማሰብም ሆነ ማወቅ አልፈልግም። ምክንያቱም በጣም ከባድ ስሜት ነው የሚሰማው። እናቱ ይህን ነገር እንዲያደረገች ቢያውቅ ማለት ነው። አደይ ይህን ነገር እንደማታደርግ በደንብ ያውቃል። ስለዚህ እንዴት ነው አደይን ባልሆነ ነገር የሚጠረጠራት? ጋይሶች የእውነት በጣም ከባድ ነው። ብቻ ግን እስኪ እንግዲህ ምናይ ይሆናል። አሁን ላይ አደይ ከዶክተሩ ጋር አብራ ብትሆን ራሱ በጣም ነው ደስ የሚለኝ እኔ ማለት ነው። ምክንያቱም አሁን ላይ ዶክተሩ ራሱ በጣም ስለሚያፈቅራት ህይወቷን ስለታደገላት ከዶክተሩ ጋር አብራ ብትቀጥል ህይወቷ የተሻለ ነው የሚሆንላት ብዬ አስባለሁ። ዶክተሩ ለእሷም ለቤተሰቡም ለሁሉም ሰው ክብር አለው። ዴቭ ግን እውነት ለመናገር በጣም ነው የደበረኝ። እውነት ለመናገር ለሚስቱ ለቤተሰቦቹ መስዋዕት መክፈል የማይችል ወንድ ለትዳር የሚሆን አይደለም ብዬ ነው የማስበው። እና ከዛችሁ ሰይጣን ከሆነችው የእሱ ምስል ከሆነችው ቤሪ ጋር ተጋብተው መኖር ይችላል። አደይን ግን ከዚህ በኋላ ከህይወቷ መውጣት አለበት ብዬ ነው የማስበው። ምክንያቱም እንደዚህ አይነት ሰው ለህይወታችን አይጠቅመንም፣ መስዋዕት የማይከፍልልን፣ ለኛ ጠበቃ የማይሆንልን፣ ከጎናችን የማይሆን ሰው ለህይወታችን አስፈላጊ ነው ብዬ አላስብም። በጣም ከባድ ነው እና ሀባይቦቼ ብቻ ግን ምን የሚፈጠር ይመስላችኋል?